የተፈጥሮ ነገር የማይመስጠው ሰው አለ ምልሽ የዛፍ የኮረብታ የተራራ የሜዳ የሸንተረር የውሃ የአዋፍ እንስሳት ነገር የማይመስጠው ሰው ያለ አይመስለኝም። ሰው ካለ ቆሻሻ አለ። ቆሻሻ ማያስ እንጀምር እሱን የእግር ጉዞ ያደረግን ማንሳት ጀመርና እንቅስቃሴ ፕሎጊንግ ኢትዮጵያ ያለው የእግር ጉዞ ያደረጉ ለራሳቸው እንቅስቃሴ የሆነላቸውም ደግሞ ዱብ ይያሉ እግረ መንገዳቸውን የፕላስቲክ ቆሻሻ ቢያነሱ አንድም ብዙ ካሎሪ ያቃጥላሉ ከፍ ዝቅ ሲሉ ጎንበስ ቀና ሲሉ አንድም ደግሞ ለምድር ለአካባቢያቸው የሚሆን በጎ ነገር ይሰራሉ ነው። የቆሻሻ ማንሳት ስራ ብቻ አይደለም ጤና መጠበቅም ጭምር ነውና ይሄን የመሰለ አየር ጋር ራሱ ተገናኝቶ ከዚህ ከዓለም ነው የሚባለው ውጪ ካለው ጋጋታ ራሱ ዞር ብሎ እዚህ ጋር ራስን ወደ ማስተዋል አይነት ነገር የሚወስዳል። ያ የራሱ ጥቅም አለው ብዬ ማስባለሁኝ። እኔ ይሄን ማድረገው ለራሴ ነው። አሁን ማለት ትልቅ እርካታ ስለማገኝበት ነው። ቆሻሻ እናነሳለን ግን እየተንቀሳቀስን ነው። ስፖርትም እንሰራለን ማለት ነው። ብዙ ጊዜ አሁን የእግር ጉዞ ማድረግ ይሄ ጭንቀትን ከሚቀንሱ ወይ ደግሞ ቀንሻ መንገዶች ውስጥ አንዱ ነው ተብሎ ነው የሚታሰበውና በእግሬ ስጓዝ ነው ማስበው ወይ ደግሞ የማሰብ ኃይል ወይ የሚሰራው ቢለዋልና እሱን እንዴት አይደንቲፋይ ያደረከው? ሄሎ የሸገር ኤፍኤም ቤተሰቦች እንደምን አላችሁ? ይሄ ሄሎ ቱሞሮ የተሰኘው ፖድካስታችን ነው። እንግዲህ ዛሬ እዚህ በሚያምር ውብ ስፍራ እንዲህ ድንቅ በሆነ ተፈጥሮ እንጦጦ እንገኛለን። እዚህ ለመገኘታችን ምክንያት ደግሞ የሆኑን የፕሎጊንግ ኢትዮጵያ መስራች ጋሽ ፍሬው ከፍያለው ናቸው። እንግዲህ ስለሆኑ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ዛሬ ፕሎጊንግ ኢትዮጵያ ከተጀመረ ረጅም ዓመት ነው። ዛሬ ደግሞ እኛ የዛ አካል ሆነን አብረን ተገኝተናል። ስለ ጅማሮ እስኪ እናውራ። ጅማሮ እንግዲህ አንድ 5 ዓመት ሆኖ አሁን ብሎጊንግ ተብሎ ከታወቀ ማለት ነው። እንደ ቤተሰብ የረፍት ጊዜ ማሳለፊያ የተጀመረ እንቅስቃሴ ነው። ከልጆቼ ጋር ያው ከሰኞ እስከ ዓርብ ስራ ላይ ለምትሆኚው እና ጊዜ ለማግኘት ከነሱም ጋር ለመጫወት የተመረጠው ቦታ ማቀው ቀደም ብዬ እነሱም ከመወለዳቸው በፊት ማቀው እንጦጦ ስለሆነ እንጦጦ መምጣት ጀመርን። ፓርኩም ከመከፈቱ በፊት ጀምሮ ማለት ነው። ፓርኩ ሲከፈት ለእንቅስቃሴ ጥሩ ሆኖ አገኘ ነው። ያው በደንብ እዚህ መምጣት ጀመርን። ያው ሰው ካለ ቆሻሻ አለ። ቆሻሻ ማያስ እንጀምር እሱን የእግር ጉዞ ያደረግን ማንሳት ጀመርና እንቅስቃሴ ፕሎጊንግ ኢትዮጵያ ያለው ከዛ በማህበራዊ ሚዲያ በመጻፍ ለማስተዋወቅ ሙከራ አደረግን። ያንን የተመለከቱ ወዳጆቻችን መምጣት ጀመሩ። ከዛ በኋላ ቀስ በቀስ እየተስፋፋ መጣ ማለት ነው። ቃሉም ግን አዲስ እንደመሆኑ መጠን ሀሳቡም ሁሉ ነገሩ አዲስ ነው ብዬ አስባለሁ። መጀመሪያ ላይ እንደተጀመረና እኛ ሀገር ላይ ደግሞ እንዴት ነው አዲስ ነገር ሲጀመር የራሱ እንዴት ነው ቶሎ አለመቀበሉ አዎንታዊ አሉታዊ ጎኖችን ቢኖሩትም ነገር ግን የሆነ አዲስ ነገር ሲጀመር በደንብ ያስቸግራል ብዬ አስባለሁኝና አዲስ ሀሳብ እንደመሆኑ መጠን ሲጀመር አካባቢ ምን ነበር አስቸጋሪው ነገር? ምንሽ እንግዲህ ዋናው ሀሳብ ማስረጽ ነው ወደ ሰዎች። ይሄንን ምን ማለት ነው? የእግር ጉዞ ያደረጉ ለራሳቸው እንቅስቃሴ የሆነላቸውም ደግሞ ዱብ ይያሉ እግረ መንገዳቸውን የፕላስቲክ ቆሻሻ ቢያነሱ አንድም ብዙ ካሎሪ ያቃጥላሉ ከፍ ዝቅ ሲሉ ጎንበስ ቀና ሲሉ አንድም ደግሞ ለምድር ለአካባቢያቸው የሚሆን በጎ ነገር ይሰራሉ ነው። እና እነዚህ ነገሮች አጣምሮ የያዘ ነው። ሌላም ተጨማሪ ጥቅሞች ይኖራሉ። ለምሳሌ እንዲህ አይነት ቦታ ስትመጪ በጣም ያምራል፣ ደስ ይላል እና ለመንፈስ እርካታ ይሰጣል። ለአእምሮ ጤና ትልቅ ዋጋ አለው ብዬ አምናለሁኝ። እንደገና ደግሞ ዝቅ ብለሽ ስታገለጊ የሚሰማሽ የከፍታ ስሜት አለ። እሱን ሳንቆጥረው ማለት ነው። እና እንግዲህ ይሄ ለእኔ እንደሚመስለኝ ቀስ በቀስ ሳይቋረጥ የህብረተሰቡም ግንዛቤ እየጨመረ ሲሄድ እየሰፋ ሊመጣ የሚችል ይመስለኛል። የእስካሁኑም ጥሩ ነው፣ ተስፋ የሚያስቆርጥ አይደለም። ጥሩ ነው። በተለይ ወጣቶች በዚህ በኩል በጣም ንቁ ተሳታፊዎች ናቸው። ግን እንግዲህ ይሄንን እያሰፉ ወደ ሌላም አካባቢ የመውሰድ ማለት ሌላ ምንም እንትን የለውም። በቃ ቀና ሆኖ ጊዜ ሰጥቶ ቦታ መርጦ መንቀሳቀስ መስራት ነው። መኖሪያ ሰፈር አካባቢ ሊሆን ይችላል፣ ትምህርት ቤቶች ሊሆን ይችላል፣ ፓርኮች፣ ሌላም ቦታ አንድም ሁለትም እየሆኑ እየተሰባሰቡ መስራት ነው። እንግዲህ ይሄ ልምድ እስኪሆን ድረስ
ጊዜ ሊፈጅ ይችላል ነው እና እሱን ብዙም እንደ ፈተና አልቆጥረውም እኔ። ግን አሁን ሌሎች አካባቢዎች የሚለውም ሀሳብ ከተነሳ አሁን እያስተዋልኩኝ ነበረ። ብዙ ጊዜ እንግዲህ ከተጀመረ 5 ዓመት ሆኖት በደንብ በስፋት የሚካሄደው እዚሁ አዲስ አበባ እንጦጦ ግቢ ውስጥ ነው እና ከዛ ማለፍ ሲል ደግሞ ከሀገር ሲወጡ እንቅስቃሴውም አለ በስፋት በደንብ እና ይህ ሀገራዊ የማድረግ ነገሩ ግን በደንብ ቢሰራ ለምሳሌ አሁን ልክ አዲስ አበባ ላይ እንደሚሰራ ጅማ ላይ፣ ባህር ዳር ላይ፣ ሐዋሳ ላይ እንደዚህ አይነት ግሩፖች ወይም ደግሞ እንደዚህ ቮለንተሮችን የማሰባሰብ አይነት ስራ ቢኖር በደንብ ሀሳቡን ተደራሽ ማድረግ ይቻላል ብዬ አስባለሁ። በእንደዛ ዙሪያ የተሰራ ነገር አለ ወይስ? እውነት ነው። ምንድነው የኛ የዚህ የፕሎጊንግ ኢትዮጵያ ዋናው ሀሳብ ለመስፋፋት ፍላጎቱ ከራሱ ከአካባቢው መምጣት መቻል አለበት ነው። እኛ ይሄንን ማመልከቻ ጽፈን ወይም ደግሞ ሰዎችን አግባብተን ይሄን አካባቢ እንዲህ ብናረጋው እንዲህ ብንፈጥረው ብለን ሊሰራ ይችላል። ነገር ግን ሊዘልቅ የሚችለው ይሄ ስራ ሳይቋረጥ የኛ በቃ የህይወታችን አካል ሆኖ ሊቀጥል የሚችለው ሳይበረዝ ሳይከለስ ከገንዘብና ከሌላ ነገር ጋር ሳይያያዝ ሰዎች በፍላጎታቸው የሚሰሩት ሆኖ ሲገኝ ነው እና እርግጥ ነው እኔ በሄድኩበት አካባቢ የማደርገው ምንድነው እዚያ አካባቢ በዚህን ቀን እዚህ ቦታ ፕሎግ አረጋለሁ በጎ ፈቃደኛ ሆናችሁ ጆይን ልታደርጉ ትችላላችሁ ነው። አንዳንድ ቦታ ብቻዬን ያረኩባቸው እንትኖች አሉ፣ ሰዎች አይመልሱልሽም። አንዳንድ ቦታ ደግሞ ሰዎች ይመጣሉ እንዴ ከሌላ አካባቢ መጥቶ እዚህ የሚታያቸው ማጽዳቱ ስለሆነ የኛን ሲያጸዳ እንደ ዝም እንላለን የሚል ይሉንታም ስለሚኖር ማለት ነው እና በየአካባቢ ያሉ ወጣቶች ይሄ ሊያደርጉት ይችላሉ። ይሄ ዚሮ ባጀት ያለው ስራ ነው በነገራችን ላይ በቃ እና የክፍያ የመግቢያ ዋጋው ላለው የቀናነት ነው ላለው በቃ ቀና መሆን እና ዝቅ ለማለት ለማገልገል መፍቀድ ነው እና ለራስም ጤና መጨነቅ ነው በነገራችን ላይ ያለ ማድረግ ነው። ይሄንን ምልሽ ዝም ብሎ ነዋሪው ብቻ ሳይሆን መንግስት አለ፣ አምራች ድርጅቶች አሉ። የሚያቆሽሹት እነሱ ናቸው አይደለም? እነዚህም ራሳቸው ያለምንም ጥያቄና ተዘዋዋሪ ማስገደጃ ማለት ነው ይህንን እንቅስቃሴ መደገፍ መቻል ይኖርባቸዋል ነው መደገፍ መቻል። አሁን ለምሳሌ አስቢ፣ አሁን እዚህ ከተማ ውስጥ 5 ዓመት ቆይን አይደለ? ብዙ ሰዎች መሳተፍ ነው የሚፈልጉ አውቃለሁ። እንጦጦ ራቀን የሚሉ ሰዎች አሉ እና ይሄንን የሚያይ ሰው እኒህን ሰዎች ለምሳሌ በትራንስፖርት ብንደግፋቸው እንዲህ ብናደርግላቸው እሑድ ማለት ነው እና በቃ በጎ ፈቃድ አገልግሎት ነው። ከበጎ ፈቃድ አገልግሎት የበለጠ የከበደ ነገር የለም። ይህንን መደገፍ ካልቻሉ ገና ነን ማለት ነው። ገና ነን በቃ እዚህ ቦታ ደርሰናል እንዲያደርገናል በቃ ምንሽ በበጎነት መለኪያ ያንን መደገፍ ካልቻሉ ገና ናቸው ማለት ነው። ይሄን ምንም በወቀሳ ስሜት አይደለም ምንሽ የአእምሮ እድገት ደረጃ ስለሆነ እሱን አከብራለሁ እና የኛን ፍላጎት ያ እድገት ደረጃ እኛ እየሰራን እንቀጥላለን እናሳያለን እና መንግስትም ድርጅቶችም ግለሰቦችም እዛ ደረጃ ላይ ሲደርሱ ይህንን ሀሳብ ይዘው ወደ ተግባር ይንቀሳቀሳሉ የሚል እምነት ነው ያለን ነው እንጂ ሰዎችን ኮንታክት ያደረገ በቃ ይሄን ኦርጋናይዝ አድርግ ምናምን ማለት ቀላል ነው ይቻላል ኖ ያ ጥያቄ ከነሱ መምጣት መቻል አለባቸው ነው። ያ ሲሆን ዘላቂ ይሆናል ነው ወይም ደግሞ ለታይታ ብቻ የሚሆን አይሆንም ነው። ያን ሰሞን ሆያዬ ማድረግ ይቻላል ማለት በመላ ሀገሪቱ ወይም ደግሞ በአንድ በመንግስት መዋቅር ሄዶ ሎቢ አድርጎ ምናምን ይቻላል። ምንሽ የኔ ፍላጎት የኛ ፍላጎት ዘላቂ እንዲሆን ነው። የዕለት ተዕለት አኗኗራችን በቃ አካል እንዲሆን ማድረግ ነው። ያ ደግሞ ቀሰስተኛ ነው ሁሉ ጊዜም ቀሰስተኛ ነው። ግን አሁን በመሐልም እንደዚህ ሀሳቡ ላይ ስታነሱት ምን አስተዋልኩኝ፣ ይሄ የቆሻሻ ማንሳት ስራ ብቻ አይደለም ጤና መጠበቅም ጭምር ነውና ይሄ የመሰለ አየር ጋር ራሱ ተገናኝቶ ከዚህ ከዓለም ነው የሚባለው ውጪ ካለው ጋጋታ ራሱ ዞር ብሎ እዚህ ጋር ራስን ወደ ማስተዋል አይነት ነገር የሚወስዳል። ያ የራሱ ጥቅም አለው ብዬ ማስባለሁኝ። እሱን አንቺ ራስሽ ያላየሽውም ማለት ይሄን ማድረገው ለራሴ ነው። አሁን ማለት ትልቅ እርካታ ስለማገኝበት ነው። አንደኛ በቃ ሰኞ ከመሆኑ በፊት መጥቼ እዚህ ተንቀሳቅሼ ንጹህ አየር ተንፍሼ ከራሴ ጋር ተነጋግሬ ከሰዎችም ጋር ምንሽ የኔ አፈጣጠሬ ዲዛይኑ አፈጣጠራችን እንድንገናኝ አይደለም ከሰዎች ጋር ተገናኝቼ አውሮቼ
የሚሄድበት ነው። እንዳየሹ መንገድ ላይ ብዙ ሰዎችን አገኛለሁ። ሰላም እንባባላለን፣ እንጠያየቃለን። ከተለያየ የኑሮ መስክ የመጣ ሰው ጋር ትገናኛለሽ፣ ከወጣቶች ጋር ትገናኛለሽ፣ ከአረጋውያን ጋር ትገናኛለሽ፣ ከሴቶች ከህፃናት እና ለእኔ በጣም ፉልፊሊንግ ነው ይሄ ኤክስፒሪየንስ እና ይህንን ሌላውም ሰው እንዲለምደው ነው እና የእኛ ትኩረት ሁሉ ቆሻሻ ማንሳቱ ላይ ነው እና አዎ ቆሻሻ እናነሳለን፣ ግን እየተንቀሳቀስን ነው። ስፖርትም እንሰራለን ማለት ነው አይደለ? እንነጋገራለን እንደ ሰው ማለት ነው። ለራሳችን ጤና የሚሆነን ለአእምሮ ጤና የሚሆነን ስራ እንሰራለን ማለት ነው። እንዲሁም ሌላ ቦታ ላይ ደግሞ ምን ስትል አስተውያለሁኝ በእግሬ ስጓዝ ነው ማስበው ወይ ደግሞ የማሰብ ኃይል ወይ የሚሰራው ቢለዋልና እሱን እንዴት አይደንቲፋይ ያደረከው? አሁን አይ ቲንክ የሳይኮሎጂ ባለሙያም እንደመሆንህ መጠን ይሄ ነገርም አስተዋጽኦ ያደረገ ይመስለኛል ለራሱ ከዚህ ጋር ከመገናኘት ጋር ለራስ ጊዜ መስጠት እንዲሁም ደግሞ ሀሳብን የቱ አሁን ብዙ ሰው ምን ጋር ነው ሆነው ማስበው የሚለውን ብዙ ላይ ያስተውለው ይችላል። እግር ጉዞ ሳደርግ በደንብ የማሰብ እንትኔ ይጨምራል፣ እንዲህ ሳደርግ ደግሞ በደንብ ራሴን እመለከታለሁ ብሎ አይደንቲፋይ ማድረግ ራሱ ሌላ ስኪል ነው፣ ራስን ማወቅ ብዬ አስባለሁ። እንግዲህ የሳይኮሎጂ ተማሪነቴ ለዚህ አስተዋጽኦ አድርጎ እንደሆነ አላውቅም ማለት ምን ይኖረዋል ብዬ አስባለሁ። መቼም ግን ማስብባቸውና ማላስብባቸውን ጊዜያት ለይቼ አውቃቸዋለሁ። ማለት ለምሳሌ እንደ ተደምረሽ ማለት ተደምሮ ከሰው ጋር ምረሽ አብሮ ተደንቦ መኖር አለ አይደለም? አንዱ የተናገረውን እንደ በቀቀን እየደጋገሙ የመኖር ወግ ስርዓት የሚባለውን ነገር አክብረሽ ከዛ ሳትዛነፊ የመኖር ነገር አለ። ደግሞ የምታስቢበት ደግሞ ጊዜ አለ ነው። በቃ አንዳንድ ጊዜ ወጣ ያሉ ሀሳቦች ሊሆኑ ይችላሉ። ራስሽን የምትለውጭባቸው ሀሳቦች ሊሆኑ ይችላሉ። ራስሽን የምትወቅሽባቸው ለራስሽ ህይወት አዲስ ፈር የምትቀይሽባቸው ሊሆኑ ይችላሉ። እኔ ያን የማደርገው ስጓዝ ነው። እንደውም አንዳንዴ ምን ይሆናል ከሰዎች ጋር እያወራሁም ሳላውቀው ጥያቸው ሁሉ ልሄድ እችላለሁ። በሀሳብ ውስጥ ሆኜ ያን ሀሳብ ይዤ እንትን እያደረኩ ማለት ነው። እና አንዳንዴ ሲቀናኝ በጽሁፍ ለማስፈር እሞክራለሁ። እሱን የተወሳሰበ ሀሳብ አይደለም፣ ምንሽ ቀላል እና ከራስ ጋር የሚደረግ ንግግር ነው። ብቻን ከመሆኑም ጋር የሚመጣል ይመስለኛል። ብዙ እዚህ ፓርክ ውስጥ ለረጅም በዚህ ፓርክ ሳይሆን እንጦጦ ኮረብታ ውስጥ ብቻዬን ነው ረጅም ጊዜ ስመጣ የነበረው እና ብቻዬን መጥቼ ንግግሬ ከዛፎቹ ጋር ነው ንግግሬ እንበለውና ማለት ነው። ከዛም የመጣ ይሆን እንደሆነ አላውቅም፣ ግን የኔ የእግር ጉዞ ማድረግ አቃና በዛ ነው። በራሱም እኮ ራሱ ጥቅም አለው። ብዙ ጊዜ አሁን የእግር ጉዞ ማድረግ ይሄ ጭንቀትን ከሚቀንሱ ወይ ደግሞ ቀንሻ መንገዶች ውስጥ አንዱ ነው ተብሎ ነው የሚታሰበውና ይሄ አንዱን ጤና ለመጠበቅም ትልቅ አማራጭም ነው መፍትሄም ነው ብዬ ነው የማስበው። አካላት ይንቀሳቀሳሉ። ስትጓዢ ኦብዘርቭ ታደርጊያለሽ እና ወደ ውስጥ የምታዳምጭበትም ጊዜ ታገኛለሽ። ሪትም አለ ነው እንትን እያልሽ ነው አይደለም? ሪትም አይደለ ዳንስን የሚፈጥረው በቃ ሪትም ነው ሀሳብንም ሊያመጣ የሚችለው ይመስለኛል። ዝም ብዬ ሳስበው መቼ ነው ግን የጀመረው ይሄ ከተፈጥሮ ጋር ያለ ግንኙነት? ወይ መቼ ተጀመረ የሚባል አይደለም፣ በቃ ያለ ነው። ሁሌም አለ ማለት አሁን ልጅ ሆኜ አያቶቼ ጋር ሄድ ነበርና ክረምት ሲሆን እዛ አያቶቼ ቀዬ አንድ ኮረብታ አለች። አያቶቼ ደጋው ላይ ነው ያለው እና እዛች ኮረብታ ላይ ደግሞ ለብቻዋ ወጣ ያለች ቁሊጥ አምባ የምትባል ትንሽዬ አምባ ነገር አለች፣ ድንጋይ መቀመጫ ያለባት ማለት ነው። እና በልጅነቴ እዛች ተቀምጬ ከዛ በኋላ የሚታየው ቆላውና ረባዳው መሬት ነው ማዶ እና በቃ ልዩ እንትን ስሜት የሚፈጥር ነው። እና እዛች ቁጭ ብዬ ድንጋዩ ላይ ትውል ነበረ ይሉኛል። እኔም አስታውሳለሁ። እና አሁን ድረስ ፍሬው የሚቀመጥባት ድንጋይ ይባላል። እና እንደው ወደኋላ ልውሰደው ካልኩ ከዛ ቢጀምር ይመስለኛል። ግን የተፈጥሮ ነገር የማይመስጠው ሰው አለ ምልሽ የዛፍ የኮረብታ የተራራ የሜዳ የሸንተረር የውሃ የአዋፍ የእንስሳት ነገር የማይመስጠው ሰው ያለን አይመስለኝም። ዝም ብሎ የኔ ጎልቶ ታይቶ ካልሆነ በስተቀር አዋይ አብዛኛው ሰው ይሄ ከተፈጥሮ ጋር ያለን ግንኙነት በራሱ ተፈጥሮ እኛም የተፈጥሮ አንድ አካል ስለሆነ የተፈጥሮ ነገር መሳሳብ አለ። ግን ብዙዎቹ እንዴት ነው አሁን እኔን ጨምሮ አሁን እወዳለሁ እንደዚህ አደንቃለሁ እንላለን እንጂ እነሱ ወደ መጠበቅ እነሱ ላይ ስራ ወደ መስራት የሚገባው ሰው ግን በጣም ጥቂት ሰው ነው። ይሄ መውደድና ያን ነገር መንከባከብ በጣም ይለያያል። አይ ለኔ
በቃ ምልሽ ከዛ ውጭ ምርጫ የለኝም። ምክንያቱም የምወደው ነገር ከሆነ ቢያንስ ለልጆቼ መቆየት መቻል አለበት። በቃ ማለት ይሄንን ያቆዩን ሰዎች አሉ፣ ይሄን ያደረጉ ሰዎች አሉ አይደለም? እና ከነሱ የተሻለ ማሰብ እፈልጋለሁ። አስበው አይደል እንደዚህ ያደረጉት። ስለዚህ እንደ ሰው እንደሚያስብ ፍጥረት ከነሱም የተሻለ ማሰብ እፈልጋለሁ፣ ከነሱም መማር እፈልጋለሁ። ስለዚህ ከነሱ የመማር ነገር ነው። ለዚህ ነው አሁን እኔ ጋር ብትመጪ አሁን ቤት ዛፍ የሌለው ሰው የለም ቤት ውስጥ። አሁን ይሄ በዘመቻ አይደለም የምነግርሽ፣ ይሄ ከዓመታት በፊት ማለት ነው። በየሄድኩበት ቦታ ዛፍ ተክላለሁኝ። ዛፍ ስልሽ አንልት አይደለም፣ በደንብ ሰፋ ተደርጎ ማለት ነው ተከላና ለኔ ያ ምንድነው የሚባለው በቃ መሆን ያለበት ነገር ነው ብዬ ነው የማስበው። ያን ሳደርግ ምንም አይነት ምስጋናም አድናቆትም ምንም አልፈልግም። በቃ ግዴታዬ ነው፣ እሱ ግዴታዬ ነው። እንደዛ አድርጌው ሳልፍ የኔ ልጆች ደግሞ የተሻለች ምድር ያገኛሉ ማለት ነው አይደል? እኔም እስካለሁ ደሰትበታለሁ፣ ካልኖርኩም በመልካም እታወስበታለሁ። በቃና በሰዎች አእምሮ በሰዎች ሐሳብ ውስጥ በመልካም መታሰብ ደግሞ ትልቅ ነገር ነው በጣም። ነገርን መስራት ራሱ ትልቅ ነገር ነው። አሁን ብዙ ጊዜ እንዴት ነው ይሄ ለቀጣይ ትውልድ ብቻ ሳይሆን ለራሳችንም ነው የምንሰራው። ምክንያቱም ይሄን እንዴት ነው ዛሬ ጠፊ ወይ ዛሬ የለሁም ብለን ሳይሆን ነገን ተስፋ አድርገን ነገ አለ ብለን ነው ብዙ ጊዜ ብዙ ነገሮች የምንሰራውና ይሄ ሰው ልጅ እንዴት ነው እንደ ዕቃ ነው ብዬ ነው የማስበውና ዛሬ በደንብ የተጠበቀ ዕቃ የተያዘ ዕቃ ረጅም ዓመት የማገልገል ነገር አለው። ልክ ሰውነትም ደግሞ እንደዛ ነው። ዛሬ በደንብ ሲጠበቅ በደንብ ዛሬ ራሳችን ላይ ስንሰራ ነገም የተሻለ ነገር መሆን ይችላልና የተፈጥሮም ነገር ያ ይመስለኛል። ምንሽ ለነገ ስንሰራ እርካታው ለኛ ነው። እርካታው ደግሞ ለመኖር ነዳጅ ነው። አይሽ ስትረኪ ከውስጥሽ የቤት ስራሽን መስራትሽን ስትረጂ አዎ ለነገ እየሰራሽ ነው፣ ግን ደግሞ ዛሬ ለምትኖሪው ኑሮ ትርጉም እየሰጠሽው ነው። ህይወትሽ የዘፈቀደ አይደለም። ምን የሚሰማኝ ስሜት እንደዛ ነው። እኔ ሞጥቼ የምንቀሳቀስበት ጊዜ አጥፊነት ስሜት አይሰማኝም። ሰው ሲያየኝ አልሸማቀቅም። በቃ ግፋቢል ቆሻሻ ሰንሳይተውኛለሁ ራይት። ግን ኃላፊነቴን ተወጥቻለሁ ብዬ አስባለሁ ነው። እና ያ የሚሰጠኝ እርካታ ቀና ብዬ እንደሄዱ የመሆኑ ነገር፣ ሰላማዊ እንቅልፍ የመተኛቴ ነገር ምንሽ ለነገ ሰራው ልበል እንጂ ለዛሬም አይሽ የማገኘው ትልቅ ውጤት ነው። እና ቶፍ አይነት ነገር ነው። በአንድ ድንጋይ ሁለት ወፍ ነው። በአንድ ድንጋይ ሁለት ወፍ ነው። እና ነው ልክ አሁን ለሚመጸውት ሰው ምንሽ ለተቀባዩ ጠቅሞታል አይደለ? ግን ትልቁ እርካታ የሚመስለኝ ለመጽዋቹ ነው። ስስቱን አሸንፎ መስጠት በመቻሉ በራሱ ላይ በሚቀዳጀው ድል የሚሰማው እርካታ ነው አይደል? ስትሰጪ ስስትን አለምታሸንፊያት እና አይ ቲንክ ትልቁ ደስታ እሱ ይመስለኛል። ከመስጠት የሚገኝ ደስታ። አዎ ሰው የመሆን ደስታ ማለት ነው። ሰው የመሆን ደስታና ይሄን በዛ አይን ነው መታየት ያለበት ነው። ደስ የሚል ገለጻ ነው ይሄኛው በራሱ። ብዙ ሰው የሚፈልገው ነገር ይመስለኛል። ብዙ ሰው መስጠት አሁን አብዛኛው ሰው ምን ያስደስታል ኦር እንዲህ ተብሎ ቢጠየቅ የሚለው ነገር ወይ ደግሞ ይሄ ያለ አይደለ በመስጠት የሚደሰት ሰው ነው። ነገር ግን ያው ስስቱ ብዙ ጊዜ አሸንፏል አላሸነፈም የሚለው ነገር ትግል ነው እሱ አየሽ። እና ያንን ስናሸንፍ እና ምናገኘው እርካታ ልክ የለውም ነው። ለእኔ እንደዛ ይመስለኛል። ይህን ስልሽ ለጋስ ነኝ ማለት አይደለም፣ ግን ለመለማመድ ጥረት አደርጋለሁ። መስጠትን ለመለማመድ ጥረት አደርጋለሁ እና በሳምንት 4-5 ሰዓት መጥቼ እዚህ ለመስጠት እሞክራለሁ፣ ዝቅ ለማለት እሞክራለሁ። እና ያ ልተኛ የምችልበት ጊዜ ነው። ቱታ ያለብሽ ማኪያቶ እየጠጣሁ ጋዜጣ ማንብበት ጊዜ ነው። አሪፍ በረንዳ ላይ ፀሐይ እየሞኩ አይደል? ወይም ደግሞ በጣም ንጹህ ቦታ እግር ጉዞ እያደረግኩ ምዝናናበት ጊዜ ሊሆን፣ ከልጆቼ ጋር የምጫወትበት ጊዜ ሊሆን ይችላል ወዘተረፈ። ግን ይሄን ሁሉ ተወውና እዚህ መጥቼ ይሄን ሳደርግ ስስትን የማሸነፍ ያክል ነው ራይት። እና የሚሰጠኝ ትልቅ እርካታ አለ። የገንዘብ ብቻ አይደለም ማለቴ ነው። ያው በደንብ ሌላኛው ግን አሁን እዚሁ ፕሎጊንግ ኢትዮጵያን ካነሳ ነው አይቀር
አሁን ብዙ ጊዜ ራሱን በደንብ የሚያስተዋውቀው ፕሮሞት የሚያደርገው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ አሁን ደግሞ እንዴት ነው ዘመኑ ነው ማለት ይቻላል። በደንብ ወደ ዲጂታል በደንብ እየመጣን ያለንበት ጊዜ ነውና ሶሻል ሚዲያ በአግባቡ ከተጠቀምነው ብዙ ገጸ በረከቶችን የሚሰጠን ነው። እንደዛው ደግሞ አጠቃቀማችን ከተበላሸ ይዞን የሚጠፋ ነው ብዬ ነው ማስበውና ስለ ሶሻል ሚዲያ አጠቃቀም ራሱ ብናወራ ደስ ይለኛል። ምክንያቱም ብሎጊንግ ኢትዮጵያንም በደንብ እንዲታወቅ እንዲታይ ያደረገው አንዱ ወደ ሶሻል ሚዲያ መውጣቱ ነው ብዬ ስለማስብ እንግዲህ ለኔ እዚህ ሶሻል ሚዲያው የዲጂታል ቴክኖሎጂ መምጣት እያንዳንዱ ሰው አቅሙ ካለው ጋዜጠኛ እንዲሆን አድርጎታል። እንዴ እያንዳንዱ ሰው ጋዜጣ ሊኖረው ይችላል፣ እያንዳንዱ ሰው ቴሌቪዥን ጣቢያ፣ እያንዳንዱ ሰው ሬዲዮ ጣቢያ ሊኖረው ይችላል። ኮንቴንት መፍጠር ከቻለ ማለት ነው። ሊማርበት ይችላል፣ ሊያስተምርበት ይችላል፣ መልካም ሐሳቦችን ሊያሰራጭበት ይችላል፣ ሊሞገትበት ይችላል። ያን እያደረግንበት ነው ወይ እርግጠኛ አይደለሁም። ማለት ዳታው የለኝም። አልፎ አልፎ የማያቸው ነገሮች አንገቴን አያስደፉኝም አልልሽም። እንዲህ አይነቱ ድል ሲፈጠር ማለት ከሌላ ሀገር ጋር ስናነጻጽረው ማለት ነው አያለሁ። ባለችኝ ግንኙነት እዚህም ሀገር ጓደኞች አሉኝ፣ ሌላም ሀገር ጓደኞች አሉኝ። እንደዚህ ያለውና እዛ የሚጠቀሙበትን ልክ እና የሚጠቀሙበትን መንገድ እዚህ ካለው ጋር ሳነጻጽረው አንዳንዴ አንገቴን ያስደፋኛል ነው እና ብዙ ልንጠቀምበት እንችላለን ብዬ አስባለሁ። እንደ ሚዲያ ሶሻል አይደለም እና ማህበረሰብ እናንቀሳቀስበት ማህበረሰባዊ ለውጥ እናመጣ የምንችልበትን ስራ የምንሰራበት ምንማማርበት ምንገናኝበት ሊሆን ይችላል። ተመሳሳይ ሐሳብ ያለን ሰዎች ምንገናኝበት መድረክ ሊሆን ይችላል። ያንን ነው ለማድረግ ጥረት የምናደርገው እኛ ምን ቢሆን የምንጠቀምበት ብሎጊንግ ኢትዮጵያ ለዛ ነው። አንዳንድ ጊዜ ትኩረት የሚያስፈልጋቸው ነገሮች ትኩረት እንዲያገኙ ጫና ግፊት የምንፈጥርበት ነው። ማህበራዊ ሚዲያ እንደዛ ነው፣ እንደ ሚዲያው ሁሉ ማለት ነው። ግን ደግሞ ስነ ምግባር እንትን ያስፈልገዋል። ለሁሉም ክፍት ስለሆነ አሁን አንዳንዱ በፎቶግራፍ እና በምስል ጀርባ ይደበቅና የውሸት ስም ጀርባ ተደብቆ እንትኑን ያስተሳሰቡን ልክ ያሳይሻል። አንዳንዴ ጨዋታ ሊመስል ይችላል፣ አስቂ ሊመስል ይችላል፣ ጉንተላ ዝም ብሎ ሊመስል ይችላል። ግን ሪሊ በአስተሳሰብ የመጫጨት ነገር ነው ለኔ። በቀልድም መልክ ይቅረብ በምንም ይቅረብ ያ ሰው ያን እድል ሲያገኝ በቃ ማስተላለፍ የሚችለው መልእክት ያ ከሆነ ያስተሳሰቡ ልክ ያ ነው ማለት ነው። ከዛ ላይ አልፋ አይችልም። ያን እድል ስታገኝ ምንድነው ላስተላለፍ የምችልበት ነው ማለት። ለዛ ያለው ጨዋታ ቀልድ አንለዋወጥበት ማለት አይደለም። እኔም ጨዋታ ደስ ይለኛል። እኔም ጎነትላለሁ፣ ስቃለሁ፣ እንትን አደርጋለሁ። በአካል ማላቃቸው በጣም ብዙ መከታተላቸው ጓደኞች አሉኝ። ሶሻል ሚዲያው ላይ የሚያስቁኝ ሄጄ ገጻቸውን የማይላቸው ሰዎች አሉ። ምንሽ ጥሩ ነገር ነው እሱ። ግን ይሄ ዝቅ የሚያደርግ ሰዎችን አንድን ወይም ሌላውን ነጥሎ ክብሩን የሚነካ ጸያፍ የሆነ ሰውን ከሰው ማህበረሰብ ከማህበረሰብ የሚያጋጭ አለ አይደለም። እንደዚህ አይነት ነገር እንትን የሚሉ ሰዎች አት ቤስት ያሳስብ ችሎታቸውን ነው የሚያሳዩን። ለአቅመ ሰውነት ያልደረሱ ናቸው። ሌባጣታቸው ስክሪን መጠንቆል የቻሉ በቃ ከዛ ያለፉ ሊሆኑ አይችልም ነው እና ብንጠቀምበት ብዙ ነገር ማድረግ የምንችል ይመስለኛል። ብንጠቀምበት እኔ ብዙ ማርበታለሁ። በነገራችን ላይ በጣም ብዙ ነገር ማርበታለሁ በእኔም እድሜ ማለት ነው። እና እኔ ደግሞ የዚህ የዶትኮም ጄኔሬሽን ሰው አይደለሁም እንደምታየው። ግን በምንም ተአምር ጥለው ሊሄዱ አይገባም ብዬ ፍጨረጨራለሁ። እና መልሽ ያንን ይዘው መሮጥ የነበረባቸው ደግሞ አንዳንዶቹ ከኔም ወደኋላ በቀረ ዓለም ውስጥ ሲርመጠመጡ ታያቸዋለሽ። በስድብ በመጎነታተል እንትን እያደረጉ ብዙ ነገር ሊማሩበት እየቻሉ ማለት ነው። ያው ከጊዜው ጋር ራስን ማስኬድ ያው ምንም ድርድር ውስጥ ማይገባ ነገር ነው። አንዳንዴ ዘመን ራሱ ይዞት የሚመጣው የራሱ በረከቶች አሉና ያንን ነገር ተቀብለን የሚጠቅመውን ደግሞ እያነሳን ማይጠቅመውን እየጣለን መሄድ ነው። ያለ ስልክም የሆነ ጊዜ ላይ ቆይታ ነበረ። ስልክ በግዴታ በዩ የተያዝኩት የቀረሁት ሞባይል ሲመጣ ሰው እንትን ነበረ። በነገራችን ላይ ትልቅ ስልክ ማሳየት ምናምን ብርቅ የነበረበት ጊዜ ነበርና ሲመጣ እንዳንድ ጥንቁቅ ሀበሻ እኔም ይሄ ነገር ምን ያደርግልኛል ብዬ አሰብኩኝ እና ምድሽ ከኔ ያኗኗር ዘይቤ ጋር የሚጨምረው ብዙ ነገር አለ ብዬ ስላላመንኩ አሁንም አላምንም እውነቱን ለመናገር ከሆነ እና ሞባይል ስልክ አልይዝም ነበር።
አለች ሰው ሞባይል ሲል የለኝም እና እንደ ጉዳዩ ነበር ምን ሆኖ ነው ምክንያቱም በዛ ደረጃ እንደዚህ ያለ ሰው መያዝ አለበት ብሎ ስለሚያምኑ ማለት ነው። እኔ ምን ይቀርብኛል መታጠቢያ ቤት ተቀምጬ ስልክ መደወል ነው የሚቀርብኝ እና ጊዜ አተርፋለሁ ማለት ነው። አሁን መያዝ ከጀመርኩ በኋላ ምን አተረፍኩ ብትኝ ብዙ ጥቅም አለው፣ ግን ሪሊ ማንበብን አስተወኝ። በቃ እጄ አሁን ስልኬ ላይ ነው እና ይሄን ያህልም እያወቅኩት ራሴን እያወቅኩት ማለት እና አዝናለሁ። ድሮ እጄ መጽሐፍ ላይ ነበር። በቃ መታጠቢያ ቤት ስገባ መጽሐፍ ይዤ ነው የምገባው። አሁንም አለ፣ ግን አሁን ስልኩ ተክቶታል። ምክንያቱም አጠር ያሉ በጣም እንትን የሚሉ ወሬዎች ደግሞ ይሄኛው ሰልቻት ሲለ ደግሞ ሌላኛው ሚዲያ ላይ ደግሞ ምስሎች ደግሞ ቀጣይ እንትን ያለውና ራስን መግታት ካልተቻለ አስፈሪ ነው። እና ልክ ነሽ አልይዝም ነበር። አሁንም የሚነጥቀኝ ባገኝ ጥሩ ነበር፣ ግን እንጀራዬ ግድ ያስገድደኛል። አሁን እኮ ያው ቅድምም ለማንሳት እንደሞከርነው ዘመን የራሱን ይዞ የሚመጣው ነገር ነው። ያለ ስልክ አሁን ጊዜው ከባድ ይመስለኛል። እንዴት አድርገሽ ምልሽ አሁን ሻይ ቡና ለመክፈል ቃለ መግዛት በስልክሽ ነው። በስልክሽ የማይሆን ምን ነገር አለ ነው። እና አሁን እንግዲህ አሁን ምንድነው የሚሆነው? ተጠቃሎ እዛ ውስጥ ከመግባት ይልቅ የምወደውን ነገር ማንበብን እንዴት አድርጌ ላመጣው እችላለሁ ነው፣ ወይም ደግሞ ሳያመልጠኝ ላስቀረው እችላለሁ ነው። እሱን ለማድረግ እሞክራለሁ። ለምሳሌ ስልኬን ማጠፋባቸው ጊዜያት አሉ፣ የማላነሳባቸው ጊዜያት። ከምሽቱ 3 ሰዓት በኋላ ስልክ አላነሳም እና ከደወለም ሰው ምን ሆኖ ነው የሚያቀኝ ሰው ከሆነ አንስቼ የሆነ ነገር አጋጥሞት ነው። በዛን ሰዓት የዋዛ ፈዛዛ የሚያነጋግረኝ ከሆነ ሊጣላ ይፈልጓል ማለት ነው። 3 ሰዓት በኋላ እንትን የለኝም ብለሽ ስልኬ ክፍት ሊሆን ይችላል፣ ግን እንትን አላደርግም። በዛን ጊዜ ለማንበብ እሞክራለሁ። አንዳንድ ጊዜ መድቤ በቃ ይሄ መጽሐፍ በዚህ ጊዜ ጨርሰዋለሁ እና ራሴ እንትን ሰጥቼ እሞክራለሁ። ፈታኝ ነው እና ያን ዲሲፕሊን መለማመድ የሚያስፈልግ ይመስለኛል። እኔ ይሄን ያህል ከተቸገርኩ እላለሁ። ለምን እንደዛ ምልሽ ራሴ ጠንካራ ነኝ ብዬ ስለማመን ነው። እና ከተቸገርኩ አሁን ወጣቱ ማንበብ ሳይለማመድ መጽሐፍ ሳይለማመድ ወደ ስልኩ የገባው ሰው እንዴት ይሆን የሚለው ያስጨነቀኛል። ብዙ ሰው ይላል እኮ የሆነ ሳላውቀው ቲክቶክ ላይ ገብቼ ስንት ሰዓት አለፈኝ የሆነ አይደለ? ሰዓት ዞር ሲል ሰዓት አልፏል ስክሮል በማድረግ ያኛው አየሽ ወገን፣ ይሄ ቴክኖሎጂውን የሚያዘምነው ወገን አየሽ ቀድሞን ማሰብ ጀምሯል። ለምሳሌ አንቺ ትኩረት የሚሰጥሽ የፕሎጊንግ እንትን ከሆነና የምታየው ፕሎጊንግ ከሆነ አልጎሪትሙ ያንን ፈልጎ ያመጣልሻል። ስለዚህ በቃ ያን ስትይ መዋልሽ ነው፣ አለቀ። ተሳስተሽም ከነካሽ ያን የመሰለ ደግሞ ያመጣልሻል፣ አለቀ። እነሱ ዛር ቢዚ ታጥሮ መቅረት ነው። ስለዚህ ከዛ ሰብሬ እንዴት እወጣለሁ፣ ምን ማድረግ አለብኝ የሚለው በደንብ ማሰብ ያስፈልጋል። በደንብ ፈታኝ ነው። በነገራችን ላይ ምንሽ መኪና መንገድ ሰው ሲያቋርጥ እንግዲህ አሁን የፈታኝነቱን ልክ ነው የምነግርሽ። እሺ የሰው ልጅ ሲኖር የሚፈራው ሞትን ነው አይደል? እና መኪና ደግሞ ይገላል። መኪና መንገድ ስታቋርጪ የመጀመሪያ ትኩረትሽ የሚሆነው መኪና ግራና ቀኝ አይተሽ ማቋረጥ ነው። አሁን ከዚህ ስትወጪ ልብ ብለሽ ተመልከቺ። መኪና መንገድ ከሚያቋርጠው ሰው መካከል በተለይ ወጣቱ ምን ያህሉ ነው ስልኩን እያየ የሚያቋርጠው? ብዙ ሰው ስልኩን እያየ ነው የሚያቋርጠው። በዛን ሰዓት ዓለም ምን ትሆናለች አላውቅም፣ ምን ይፈጠራል አላውቅም፣ ግን ስልኩን ማየት አለበት። በዛን ሰዓት መኪና መንገድ እያቋረጠ ማለት ነው። ህይወቱን አደጋ ላይ የሚጥለው መኪና አሽከርካሪው በዛን ሰዓት ህመም ቢሰማውና መኪናው ከቁጥጥር ውጭ ቢሆንስ አሽከርካሪው ይሄ ሰውዬ ስልክ እየጎረጎረ ሲንቀረፈፍ ተበሳጭቶ ደም ፍላት ስላለበት ቢገጨውስ ወዘተረፈ። ገብቶሻል? አቋርጦ ስልኩን ማየት አይሻልም ወይ ነው። ግን ያን ያክል ነው ምንሽ። አሁን ይሄ ወቀሳ መምሰል የለበትም፣ ግን እንድናስተውለው ነው። ከቤትም ውስጥ በየራሳችን ቤት ብናስተውል ስልካቸውን ይዘው ስራ የሚሰሩ ሰዎች አሉ። ዋናው ስልካቸው ነው። ለምሳሌ ውሃ አንዴ ከተባለ ስልኩን እያየ ውሃ ውሃ አስቀምጠው ነው ስልኩን እያየ ይሄዳል። አለቀ በቃ እንዳይቋረጥ ማለት ነው። እና ይሄ ምን ያክል እንትን እንደገባን ያሳያል ነው። ትሩፋቱ አለ፣ ግን አደጋውም የዛን ነው ያክል ነው። በደንብ አጠቃቀማችን ነው።
እሱ ደግሞ በግል ከሚኖረን ዲሲፕሊን ጋር ተያያዥ ነው። አሁን ላይ ደግሞ ይሄ ዲሲፕሊን በጣም አስቸጋሪ ነው። በተለይ ደግሞ ከጊዜም በደንባው ስለሰ ጊዜም እያነሳን ስለሆነ ከጊዜ ጋር በተገናኘ ብዙ ሰው እንዴት ነው አሁን በተለይ አሁን ከቅርብ ጊዜ ወዲህ በጣም ብዙ ጊዜ ደጋግመን እንላለን ጊዜው እኔ ራሴ እላለሁኝ በራሴ ማስተውየውና እንዴት ነው 2018 ያለቀው ይሄው አሁን መስከረም ብለን ህዳር ልንገባ ነው እንላለን። እንደዚህ ጊዜው በጣም ይፈጥናል የሚለው ነገር ቤት ውስጥ ቁጭ ያለች እናትንም ብንጠይቅ ጊዜው በጣም ይፈጥናል ትላለች። ስራ ላይ ያለ ሰው የሆነ አካል ብንጠይቅ ጊዜው በጣም ይፈጥናል ይላል። ትምህርት ላይ ያለው ሰው ጊዜው በጣም ይፈጥናል ይላልና እውነት ቆም ብለን ስናስብ ደግሞ የጊዜውን ስናየው 24 ሰዓት ነው ያለው በአንድ ቀን ውስጥ የተለየ ነገር የለውምና ግን የሁላችንም ቤት ውስጥ እንኳን ቁጭ ያለ ሰው ጊዜው ይፈጥናል ካለ እንግዲህ የስራ ጫና ወይ ደግሞ ቢዚ ነኝ የሚል ሰውም ደግሞ ጊዜው ይፈጥናል ካለ ይሄ የሚያሳየው መሀል ላይ የሆነ ብክነት አለ ማለት ነው። አዎ ማለት እንግዲህ ጊዜው ትርጉም ያለው ስራ እየሰራሽበት ሊፈጥን ይችላል ነው ቶሎ ለመጨረስ ቶሎ እንትን እያልሽ ከጊዜ ጋር ስትሄጂ ጊዜው ሳታስቢው የገባሽበት ለምሳሌ መጽሐፍ ማንበብ ከሆነ ውስጡ እንትን ብለሽ ጊዜው እንዴት ሄደብኝ ሳላውቀው ልትችያለሽ። ፊልም እያየሽ ልትችያለሽ። ስልክ ላይ ተጥለሽ ልትችያለሽ። ጊዜው የሚረዝመው ቁጭ ላለ ሰው ነው። አልሄድልኝ ያለ ጊዜው ምንለው የዛኔ ነው አይደለ? ጊዜው አልሄድልኝ ያለ ቁጭ አልኩ ነው ስተነስቼ የሆነ ነገር ጊዜው አልሄድልኝ ያለ እና እንዲያውም ጊዜው አልሄድልኝ ያለ የሚለው ሰው እንደ መፍትሄ የሚያቀርበው የሆነ ነገር ተነስቼ ልስራ ነው። አሁን ልስራ የምንለውን ስራ የተካው ሌላ ነገር አለ። አሁን ያልኩሽ የዚህ የቴክኖሎጂ መምጣት አለ። ምንሽ ቲክቶክ አለ፣ ፌስቡክ አለ እና በቃ አንዴ ከተገባ መውጣት አይቻልም ቲክቶክ ላይ እውነቱን ለመናገር ከሆነ እና ስራ ላይ ያሉ ሰዎች እሱን እየተመለከቱ ነው። ስልካቸው እዚህ ጋር አለ፣ ሌላም ስራ እየሰሩ እሱን እያዩ ነው እንትን የሚያደርጉት። ማድቤት የሚያግዙን ሰዎች ጆሮአቸው ላይ ለጥፈው ወይ እያዩ እንትን እያሉ ነው የሚያማስሉትና እንትን የሚያደርጉት። ቆርጠው ሰው እንዳልኩሽ ዘር የሚያደርገውና ጊዜው ይሄዳል፣ ሳያስተውሎ ይሄዳል ማለት ነው። እና መቼ ወይ ምንም ሳላደርግበት መቼ ስልኩ ላይ እንትን እንዳልኩ ማለት ነገር አለና ያንን የመቀየር ነገር ነው። ቀይሮ ይሄ የሚያልፈው ጊዜ ትርጉም ያለው እንዲሆን በኋላ የምንጸጸትበት እንዳይሆን እንዴት እናደርገው ነው። እዛ ያችን መቀየር ያስፈልጋል እንጂ ተመሳሳይ ነው። የተሰጠን ጊዜ ተመሳሳይ ጊዜ ነው። ይሄን ነገር ታዲያ አሁን ወይ እርሶ ልምሰድና እንዴት ነው ጊዜዎት የሚጠቀሙት ልበል? እሺ ይሄ እንዴት ነው ይሄ ነገር የብዙ ሰው ችግር ስለሆነ አሁን ችግሩ እንዳለ ተማምነናል ሁላችንም። ያ ሌላም ሰው ብንጠይቅ አው ልክ ነው ወደሚል አይነት ሐሳብ ነው የሚሄደውና ግን ብዙ ጊዜ አይወራም። እንዴት እናድርግ የለም እኛ ጋር ብዙ ጊዜ ይሄ ተፈጠረ ይሄ ሆነ ነው በደንብ የሚነሳውና ግን እሺ ይሄን ነገር እንዴት እናድርገው ብንል አንድ መፍትሄ እንደጋሽ ፍሬው ምን ይሆናል? አይ ምልሽ ይከብደኛል ማለት እንዲህ ይሁን ብሎ መበየን ከባድ ነው የሚሆነው። ግን ቅድም ያነሳነው ይሄ የዲሲፕሊን ጉዳይ አስፈላጊ ይመስለኛል። ካንቺ ጋር ስንነጋገር ምንድን ነው ያልኩሽ 2 ሰዓት እንገናኛለን 2 ሰዓት እንሄዳለን ነው እንዳልኩሽም ትንሽ እንትን ሲል እኔ ሄጃለሁ። ያ ለጊዜ ያለኝን ትርጉም የሚያሳይ ይመስለኛል። እኔ ጊዜን የማየው እንደ ወር ደመወዜ ነው። ለምሳሌ ወር ደመወዜን አሁን አላባክነውም አይደል? በስስት ነው የምንጠቀምበት አይደለ? ያልቁብኛል ምንሽ ለቤት ኪራይ የሚሆነውን ለአገልግሎት የሚሆነውን ለሌላውን ነገር የሚሆነውን ከፍዬ ለሻይ ቡና የምትሆነውን ቆጥቤ የሰው እጅ እንዳላይ ተጠንቅቄ ነው የምኖረው። የሚቀጥልና ቢቻል ወደሚቀጥለው ወር ቢተርፈኝ ብዬ ተመኝቼ ነው። እና ጊዜሽም እንደዛው ነው። የጊዜ ማብቂያው ምድርን ተሰናብቶ መሄድ ነው። መቼ እንደሆነ አናውቀውም። መቼ እንደሆነ አናውቀውም። አንቺን አነጋግሬ ከጨረስኩ በኋላ ሊሆን ይችላል። ስለዚህ ለማላውቀው መጨረሻ ምን ብዬ ነው የምዝናናው እላለሁ። ይልቁኑ የሚያስደስተኝን ትርጉም ያለውን ነገር ሰርቼበት ከረዘመ ሰየው ገባሽ። ነገን የጠዋቷን ፀሐይ ነገ ማየት ከበቃው ሰየው ትልቅ ነገር ነው። ካረዘመም እንግዲህ እንዴት ይደረጋል? ግን ቢያንስ አላባከንኩትም ነው። አይ ጊዜውን በደንብ ተጠቅሞበታል ይላሉ ልጆቼ። ቢያንስ ገብቶሻል። እና ሰውም በዛ ስሜት ቢሰራ ጥሩ ይመስለኛል። ምንሽ ለእያንዳንዱ ሰው ማንነህ እና ትመክረኛለህ ሊል ይችል ይሆናል። እንግዲህ የዛሬ ሰው ብዙ ነገር አለው አይሽ።
ግን መታወቅ ያለበት ነገር በቃ የሚያበቃ እድሜ ነው ያለን። ማብቂያው የት ጋር እንደሆነ አናውቀውም። ጊዜ በዛ ውስጥ ተገድቦ የተሰጠን ነገር ነው። በዛ ውስጥ ደግሞ እንድንሰራበት በጣም ብዙ ውስጥ ችሎታ እምቅ ችሎታ አለን እኛ ልንጠቀምበት ከቻል ብዙ ልንማራቸው የሚገቡ ነገሮች አሉ። ብዙ የምንመኛቸው ነገሮች አሉ አይደለም። በቃ እነሱን እንዴት አድርገን ተግባራዊ ልናደርጋቸው እንችላለን በማለት እቅድ አውጥቶ በዲሲፕሊን መስራት የሚያስፈልግ ይመስለኛል ነው። አሁን የምታውቂው ነገር ነው። ሰርግ ስትሄጂ 3 ሰዓት 4 ሰዓት ትጠብቂያለሽ። ቀብር ላይ ግን ያን ያክል አትጠብቂም። እና አንዳንዱ የአበሻ ቀጠሮ ሲል የትኛው እላለሁ። የሞት ቀጠሮ ነው የሰርግ ቀጠሮ? የሞት ቀጠሮ እንደሆነ ፓንክቹዋል ነው። በፍጹም ያኛው ከሆነ ግን ቀስ ብለሽ ነው የምትሄጂው። እና ይሄ አመላችን ደግሞ በነገራችን ላይ ከኢትዮጵያ ሞቶ ውጪ አለ። ሰው ሲኖር እዛ ሄዶ አሻሽሎት ይኖራል ይመስልሻል? አይደለም። ያው ተመሳሳይ ነው። እንደውም የባሰ ነው። እና ለእኔ ጊዜ ያቺ ተቆጥራ የተሰጠችኝ ገንዘብ ነች ነው። እንደውም እሷ በሚቀጥለው ሞር ላገኝ ይችላለሁ። ጊዜ ግን የለም። ሲያበቃ ያበቃል ነው። እና በጥድፊያ ስሜት ጊዜ ሳያልቅብኝ በሚል ስሜት ነው የምኖረው እኔ። በትክክል እንደዛ ሲሆን እንዴት ነው በአግባቡ የመጠቀም? ቅድም ያነሳ ነው ደጋግሞ በደንብ ያነሳችሁ ተሰብ ዲሲፕሊን የሚለው በደንብ እየመጣ ይሄዳልና በሱ እንታጠራለን ብዬ አስባለሁ። እሱ አለ። ከሱ በማገኘው እርካታ ውስጤ ትረሰርሳለች፣ ጉልበት ይሆነኛል፣ እቀጥላለሁ። ይህን ስታረጊ እንደ ግራ ልትታይ ትችያለሽ። እንደ ግራ ሰው አላለ ከሰው የማይገጥም ምናምን ልትታይ ትችያለሽ። ይሁን ሰዎች ካልተቀየሙ የሰዎችን መብት ካልተጋፋሽ ይሁን አንቺ ሆነሻል የመጣሽው እዚህ ምድር በቃ ባንቺ መንገድ ትኖሪያለሽ ነው። እና ደግሞ ጊዜሽን በአግባቡ መጠቀም ማንንም ሊያስቀይም አይገባም ብዬ አምናለሁ አይደል? እና አንዳንዱ ምን ነው ቀጠሮን ትምሬ ጥለኸኝ ሄድክ ምናምን አሁን ያየሻቸው ልጆች ነበሩ ዘግይተው መጡ እና ተናግረው 2 ሰዓት እኔ ለሁሉም ሰው እናገራለሁ። ሌላ 2 ሰዓት የሌላ አካባቢ 2 ሰዓት አይደለም እላለሁ። 2 ሰዓት እኔ ጋር 2 ሰዓት ነው። 2 ሰዓት ጉዞ እንጀምራለን። ከዛ ግን እንትን ላጠብቁን ምናምን የሚል ነገር እንዳይከተል እላለሁ። መጥኖ መምጣት የእናንተ ፋንታ ነው። ችግር ያጋጥመን ይችላል። እሱን ልንነጋገር እንችላለን። መንገድ ሊዘጋጋ ምናምን ይችላል። ምንሽ እንትን የሌላውንም እንትን መመልከት ያስፈልገናል ነው። ትክክል። እንግዲህ በባህል በጀኮታችን እንግዲህ አንዴ አንተ አንዴ ያጋሼ እያልኩ ምንም ችግር የለም። እየተለማመሽ ስቴጅ አንተ ልትይ ትችያለሽ። እኔ እሱን ፈልጌ ነበረ የሆነ ጊዜ። እንዴት ነው እቤት አጎቴ መጥተው ትልቅ ሰው ነበሩ እንደዚህና አንዴ አንቱ እያልኩ ኧረ ዘመድ አንተ አይባልም አንቺ ልጅ ተው እያስተውልሻለሁና ከዛ የተነሳ ነበር እንደዛ ያልኩት እንጂ ያየሁኝ ነበረ የትምህርት ባክግራውንዳችሁን እንዲሁም ደግሞ ስለ ትምህርትም ሌላ ቦታ ላይ ከተናገራችሁት ንግግር በጣም የደነቀኝ ነገር አለና ይሄ ዶክተር መባልሽ ወይም ደግሞ አንድ ሰው ዶክተር ሲባል ስሙ ከስራው መብለጥ የለበትም ሚል አይነት ሐሳብ አንስተው አይቻለሁኝና በጣም ትክክል ይመስለኛል። አሁን ብዙ ጊዜ የሆነ ሰው በቀላሉን እንኳን ብናነሳው ብዙ ሰው ዲግሪ ያለው በጣም አብዛኛው ሰው በተለያየ ነገሮች ያጠናል። ግን የእውነት የተማረውን ነገር ያውቀዋል ወይ የእውነት በዛ ነገር ዲግሪ ያለው ለመባል ያ ሰው ብቁ ነው ወይ ሚለውን ብናነሳ ትንሽ ግራ ነገር አለውና ከትምህርት ጋር የተገናኘ የእርሶንም እስከ ፕሮፌሰር ድረስ ነውና ጋሽ ከፍ ያለው ብዬ ነው ኔቶ የጀመርኩት እንጂ በትክክለኛው ማዕረግ ጠርቼ መሄድ ቢኖርብኝ ፕሮፌሰር ፍሬው ከፍ ያለው ነበር ማለት የነበረብኝና ከትምህርት ጋር በተገናኘ ስለሱ ትንሽ ነገር ቢሉን ደስ ይለኛል። አይ ምልሽ በትምህርት ማዕረግ መጠራት ኖሮ የለው። በትምህርት ቤት ውስጥ ሊገደብ የሚገባው ማዕረግ አለ። ከትምህርት ቤት ውጭ እንግዲህ እንደየሀገሩ ሁኔታ ማለት ነው። ያንን ሰዎች ደስ ባላቸው መጠን ሊጠቀሙበት ይችላሉ። እኔ አሁን አካዴሚያ ውስጥ አይደለም ያለሁት፣ ትምህርት ቤት ውስጥ አይደለም ያለሁት። በነበርኩባቸው ጥቂት ወጣ ገባ ያልኩባቸው ጊዜያት አንድ ወይም ሌላ የትምህርት ጋር የተያያዘ ቅጥያ አግኝቼ ሊሆን ይችል ይሆናል። በእኔ እምነት እንደዛ አይነቱ እንትን
ስጡኝ ብዬ የምጠይቀው ሳይሆን ሲገባኝ የማገኘው ነው። ሲገባኝ የማገኘው ነውና አካሄዴ፣ አነጋገሬ፣ አሰራሬ፣ ግብሬ ታይቶ ይሄ ሰውዬ እንደዚህ ነው የተባለ እንደሆነ ያንን ቅጥያ በኩራት ልጠቀምበት እችላለሁ እንጂ የዞርኩ በአደባባይ እንዲህ ነኝ እንዲህ ካላልከኝ ልል አልችልም። እሱ ራስን መሸንገል ይሆናል። ከዚያ የሚገኝ እርካታ የሚኖር አይመስልም። ትንሽ ጊዜ ምናልባት ያስደስት ይሆናል። ይሄን ስልሽ የአካዳሚያዊ ማዕረግ ያላቸው ሌላ ማዕረግ ያላቸው ሰዎች በማዕረጋቸው እንዲጠሩ መፍቀዳቸው መውደዳቸው ምንም ክፋት የለውም። በቃ ዘሰች የግል ምርጫ ጉዳይ ይመስለኛል። ያ ግን እነሱን እንዳይሸነግላቸው መጠንቀቅ አለባቸው። ምክንያቱም የትምህርት ሰው እየገፋ ሲሄድ ወደ እውቀት ጫፍ ነው የሚሄደው። ወደ ጫፍ የደረሰ ሲመስለው ወርታች የሚመለከተው ግን ብዙ ያልታወቀ ነገር ነው ብዬ አስባለሁ። እና ያንን እንዳያዩ እንዳይጋረዳቸው መጠንቀቅ ነው። ቀላል ጥያቄዎችን መጠየቅ ነው። የተማርኩትን ትምህርት አውቀዋለሁ የምለውን ትምህርት ምን ያህል አውቀዋለሁ፣ ምን ያህል የምኖርበትን ቤተሰብ ህይወት ለውጧል፣ ማህበረሰብ አይደለም ቤተሰብ ህይወት ለውጧል ወዘተረፈ የሚሉ በጣም ቀላል ጥያቄዎችን የጠየቁ ከዛ የሚያገኙት መልስ አዎንታዊ ሲሆንና ይበል የሚባል ሲሆን የዛኔ እንዲህ ብላችሁ ጥሩ ቢሉ ደስ ይለኛል። በእርግጥ ሳይሉን እንጠራለን አይደለ? ሳይሉን እንጠራለን። ሳይሉን እንጠራቸው ሰዎች አሉ በስራቸው የተነሳ በዛ አይን ቢታይ ጥሩ ይመስለኛል። ነገር ግን አሁን በመሃል ሐሳብም ሲነሳ ትምህርት ቤተሰብንም እንዲሁም ደግሞ ራስን ራሱ መቀየር ከቻለ ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም አንድ ራሱን የቀየረ ሰው ሁሉም ሰው ሲደመር የማህበረሰብ ውጤት ነው የሚሆነውና ከዚሁ ዛሬ ፕሎጊንግ ኢትዮጵያ ላይ ስለሆነን ስለ ቆሻሻ አወጋገድ ስርዓታችን ደግሞ እናውራና ብዙ ጊዜ ቅድምም ያነሳን በደንብ እያስተዋልን ነበረ። ቆሻሻ የሚጥሉት የቱ ጋር እንደሆነ በደንብ አስተውለሻል ያላችሁ ነበርና ብዙ ጊዜ እንዴት ነው የሆነ የታይታ ነገር ነው ስራችን። አሁን ለምሳሌ ቆሻሻ ዞር ብለን የሆነ ሰው አይተን ከዛች ጣል ነው ደብቀን የሆነ ድብቅ ቦታ ላይ እንዳይታይ አድርገን ከዛ ግን መልሶ ሽታ ሲመጣ ወይ ለሆነ ነገር ስንጋለጥ ዞሮ በጀርባ እኛን ነው የሚያጠቃንና የቆሻሻ አወጋገድ ስርዓታችን ላይ ብዙ ይቀረዋል። እሱ ቆሻሻ አወጋገድ ብቻ ሳይሆን ከቆሻሻ ጋር ያለን ግንኙነትም ሁሌ እንደምለው ቆሻሻን የምናይበት አይንም እሱ ብዙ የሚቀረው ይመስለኛል። እና ልናስወግደው ስንወስን የምናስወግድበት መንገድ ከአንጀት ያለ መሆኑ ነገር ከአንገት ነው። ከፊት ለፊት ጠረግ አድርገን ወደ ኋላ ነው የምናስገባው። ቅድም እንዳሳየሽ ቆሻሻ የሚገኝባቸውን ስፖቶች ሰው የማያይባቸው ቦታዎች ላይ ነው የሚጣሉት። ጎርፍ መውረጃ ቦዮች ውስጥ እንዲህ ድልድይ ውስጥ ምናምን ነው የሚጣለው። እና ለምንድን ነው እኔ ቆሻሻውን ስጥለው ከላይ ቆሻሻው የማይታይ ከሆነ ቆሻሻው የለም ማለት ነው ብለን የምናስበው? ለምንድን ነው ምንሽ? እሱ አስተሳሰባችንም ያሳያል። ለምንድን ነው ከፊት ለፊት ጠርገን ወደ ጓሮ ስናደርገው ቆሻሻው ቤታችን ያጸዳ ነው የሚመስለን? ለምንድን ነው አለ እኮ በቃ በተንተን ያለውን ሰብስበን አንድ ላይ ያደረግነው ነው አይደል? እና ያንን በተመለከተ ብዙ ስራ መስራት ያለብን ይመስለኛል። ትምህርት ቤቶች በዚህ በኩል ስራ መስራት የሚችሉ ልጆችን ማስተማር ነው የሚሻለው። እኔ ቤቴውን ከማስተማር ልጆችን ማስተማር ነው የሚሻለው። እና ደግሞ በተጓዳኝ የቆሻሻ አሰባሰብና አወጋገድን በተመለከተ አትሊስት በአዲስ አበባ ከተማ የሚሰራውን ስራ ደግሞ ማመስገን ያስፈልጋል። ትልቅ ስራ ነው የሚሰራው። እውነቱን ለመናገር ከሆነ ጠዋት ወደዚህ ትመጡ አስተውለሽ ከሆነ መንገዱን የሚጠርጉ ሰዎች አሉ፣ በየሰፈሩ ቆሻሻ የሚወስዱ የተደራጁ ሰዎች አሉ። እና ይሄ ግን ከህብረተሰቡ
ንቃት ጋር ደግሞ አብሮ መሄድ መቻል አለበት። ህብረተሰቡም አብሮ መንቃት አለበት። የሚጥለውን ቆሻሻ ይሄ በስባሽ ነው፣ ይሄኛው ፕላስቲክ ነው፣ ይሄኛው ጠርሙስ ነው የሚል እንትን መማር መቻል አለበት። ወይም ደግሞ ቆሻሻውን አንድ ላይ አድርጎ ማምጣት መማር መቻል አለበት። አሁን በተንትን ነው። እኔ አሁን ወደ እኔ ቤት ስትሄጂ ገባ ያለ ነው እኔ ቤትና በፌስታል የተቋጠረ እዛ ገባ ያለ ስለሆነ ይጣላል ሁሉ ጊዜ እዛ ጋር። ያም ሰው ዜጋ ነው፣ እኔም ዜጋ ነኝ አይደለም። ስለዚህ ገና ነን ማለት ነው። ያ ሰው እዛ ጋር ጥሎት እጁን በኪሱ ከቶ ስልኩን እየኮረኮረ መሄድ ምናልባትም የተማረ ሰው ሊሆን ይችላል አይደል? እና እዛ ላይ ማስተማር ያስፈልገናል። የሚያስፈራኝ እኔ እንደ አንድ የሳይኮሎጂ ተማሪ እንደዛ ቆሻሻን የሚያየን ወይም ደግሞ እንደዛ አይነቱ ከቆሻሻ ጋር ያለን ግንኙነት ከቆሻሻ ሐሳብም ጋር ከሚኖረን ግንኙነት ጋር መሳ ለመሳ የሚገጣጠም ይመስለኛል ነው። እና ቆሻሻ የሚታገሰው ቆሻሻ ሐሳብንም እንደዛው ነው የሚል ትንሽዬ ራሴ እንትን አለች እና ለምሽቀና ሐሳብ ለማመንጨት በጎ ነገር አስተዋጽኦ ለማድረግም ይሄ ቆሻሻው ገገደችን ስርዓት እንትን ምን ይመስለኛል። አሁን ንጹህ ስንሆን ንጹህ ስንለብስ የሚሰማን ስሜት አለ አይደለም? ወደ ሰው የለም ሲጀመር። አዎ እና እሱን መፈተሽ የሚያስፈልግ ይመስለኛል። አሉ ሙከራዎች አሉ፣ ከበረታንባቸው ወደ መሻሻሉ መንገድ ይወስዱናል ብዬ አስባለሁ። ቆሻሻው ደግሞ እኮ ይሄ እንዴት ነው? ቅድምም አሁንም እንዳነሳሁት ይሄ ቆሻሻ ብዙ ሰው ንጹህ ነው የሚፈልገው። ቆሻሻ ሲነካው ይጠየፋል። ቆሻሻ ነገር እንዲነካው አይፈልግም። ግን ሌላ ሰው ነው ንጹህ እንዲያደርግለት የሚፈልገው። እሱ ነው ትልቁ ችግር። አሁን ዞር አድርገን እንዴት ነው ቅድም ያነሳችሁት ሐሳብ ከቤታችን ጠረቅ አድርገን ግቢውን ግን አውጥተን ከግቢያችን ውጪ ነው የምንጥለው። በቃ ግቢያችን ንጹህ እንዲሆን ነው የምንፈልገው። ግን ቆሻሻው የት ነው ያለው? ስንወጣ ከቤታችን መልሶ ያገኛል። እዛ ጓሮም ሊሆን ይችላል ያለው ጓሮም ሊሆን ይችላል እና ሌላ ሰው አሁን አንዱ እንትን ሌላ ሰው እንዲያደርግልን የመፈለጉ ነገር ነው ችግሩ። ሌላ ሰው እንዲያደርግልን ነው እና የለም እኛ እናድርገው ነው የራሳችን እኛ እናድርገው ነው ምንሽ የራሴን ቆሻሻ ራሴ ማኔጅ ማድረግ እችላለሁ ይቻላል። ያን ካደረገ ቆሻሻ አይኖርም አይደል? በየቦታው አለቀ። ምንሽ የሶፍትሽን ተጠቀምሽበትን ሶፍት ወስደሽ ቆሻሻ መጣ የምትይው ከሆነ መንገድ ላይ ቆሻሻ አይኖርም አይደል እንዴ? መንገድ ላይ ቆሻሻ የምናገኘው ሰው ስለሚጥለው ነው። መንገድ ላይ የወደቀ ፕላስቲክ የምናገኘው ሰው ስለሚጥለው ነው። ወይም ሌላውም ቆሻሻ እንደዚሁ ነው እና እያንዳንዱ ሰው ኃላፊነቱ ሲወጣ ንጹህ እንሆናለን። ንጹህ መሆኑ ደግሞ እንዳልኩሽ ለሐሳብም ሌላውም ነገር ለአእምሮ ጤናም ጥሩ ነው። ንጹህ ነገር በደንብ ንጹህ ነገር ሲጀመር ሲታይም ደስ ይላል። ከምንድነው ምግብ ራሱ እንዴት ነው አይን ይጠግባል አይደል የሚባለው ቀድሞ። ስለዚህ ለአይናችን ምግብ ስንል እንዲሁም ቅድምም ብዙ ነገሮችን እያነሳን ነበርና በተለይ እነዚህ ከፕላስቲክ ጋር በተገናኘ የአየር ብክለቱን ብዙ የሚያመጣው ነገር አለ። አሁን እኮ ብዙ ጊዜ እንሰማለን አይደል? በተደጋጋሚ ዜናዎችን የአየር ንብረቱ ለውጥ ዓለም ሲያስጨንቃት ብዙ ጊዜ የተለያዩ እንትሮች አሉ፣ ሚቲንጎች አሉ እንዴት የአየር ንብረት ለውጡን በተመለከተና ይሄ ሁሉ ነገር እንዴት የአየር ንብረት ለውጡን የሚያመጣው ከትንሽ ከምንጥላት ፕላስቲክ ጀምሮ ነው ማለት ይቻላል። ከቆሻሻው ምንሽ አሁን የተከማቸው ቆሻሻ ከሚለቀው ጋዝ እያንዳንዷ ከምንጥላት ፕላስቲክ የቅድም ያየሽው አሁን የቀላል ምግቦች ማሸጊያዎች ከነሱ ላይ የሚበነው ብናኝ ይሄ ሁሉ ተጠረቃቅሞ ትንሽ ነው የሚመስለው አሁን አይደለም? ይሄ ሁሉ ተጠረቃቅሞ ነው የአየር ንብረት ለውጥን የሚያስከትለው እና እንግዲህ እንደዛማ ማሰብ ከቻል በጣም ትልቅ ነገር ነው። እኔ ምንሽ በቃ ለምናየው ለራሳችን ለትንሹ ለጤናችን ነው። ያኛው ከፍ ያለ ሐሳብ ነው የሚሆነው። እውነቱን ስለ አየር ንብረት ለውጥ ተጨንቀን እንደ ቆሻሻችን ማኔጅ እናደርግ ማለት አሁን ላለንበት የአስተሳሰብ ደረጃ ገና ነን ብዬ ነው የማስበው። ቢያንስ በቃ ንጹህ መሆን ንጹህ ሆኖ የምንፈልገውን ቦታ ንጹህ አድርገን መተው፣ በኃላፊነት ስሜት ቆሻሻን ማስወገድ፣ ቆሻሻን ቤታችን አለማስገባት። ምንድሽ አሁን የታሸገ ውሃ፣ የታሸገ ለስላሳ፣ የታሸገ ምግብ በተለይ ህፃናትን ባንመግቡ ሌላው ቆሻሻ እሱ ነው። እሱም ባናደርገው ይሄንን ብናደርግ ጥሩ ነገር ይሆናል ነው። ይሄን ነገር ብናደርግ ጥሩ ነገር ይሆናል። አሁን የመጣ እንትን አለ ፕላስቲክ ቄጠማ አስተውለሽው እንደሆነ አላውቅም። በዓላት ሲቃረቡ ሳር ቄጠማ
እሺስ አጥሮ ያቀም አይደል አዲስ አበባ አለ በደም አሁን ፕላስቲክ ከተማ መምጣት ጀምሯል። ፕላስቲክ ከተማውን ይሁን ብለው የሚፈቅዱ ሹሞች እንዴት ያሉት እንደሆነ አላውቅም፣ እንዴት እንደሚያስቡ አላውቅም። ወይ ምን ያልገባኝ ነገር አለ ማለት ነው። እና እሱን ሳስብ አዝናለሁ። እንደዛ አይነቱን ቆሻሻ ሳስብ አስባለሁ፣ አዝናለሁ። ምንሽ ገንዘብን ብቻ ያየ አካባቢው የማይጨነቅ ገንዘብን ብቻ ያየ ለህፃናት የማይጨነቅ አስተሳሰብ የጫጨ ነው። ገንዘብ ብቻ ነው የሚያየው። በቃ ፕላስቲክ ቄጠማ ተመርቶ ገንዘብ ነው የሚገኘው አይደለም እንጂ እሱን በልተው ስለሚታመሙ ከብቶች እሱ ሲረገጥ በሚፈጥረው ብናኝ ስለሚታመሙ ህፃናት፣ ነፍሰ ጡሮች፣ የሰዎች የውሃ አካላት፣ የጎርፍ መውረጃዎች ማንም አይጨነቅም። እና ምንሽ እዛ አየር ንብረቱ ላይ ከመድረሳችን በፊት አሁን ይሄ ምንሽ እዚህ ሀገር ምን ብለሽ ነው ፕላስቲክ ቄጠማ የምታመጩ? ምን ብለሽ ነው? ኦፍኮርስ ገንዘባው ገንዘብ ትገኛለህ፣ ግን ለአካባቢ የሚጨነቅ ሰው ነው። እና አዎ ለአየር ንብረት ለውጥ አስተዋጽኦ ያደርጋል። ይሄም ያደርጋል፣ ማድረጉ አይቀርም። ግን እዛ ከመድረሳችን በፊት እሱ ከፍ ያለ ስለሆነ እንትን ግንኙነቱን ለማሳየት አለ አይደለ? ከፍ ያለ ስለሆነ ይሄንን አሁን የቅርቡን ማለት ነው እሱን እንኳን መመለስ ብንችል ለውጥ ሊመጣ ይችላል ብዬ አስባለሁ። ገና ነን ነው እና ሰው ከትንሹ መነሳት ነው። እና ይሄ የሚያውቅ የሚመስለው ቅድም እንዳልነው ሶሻል ሚዲያውን በመጠቀም በቃ ስለጮኸ የተሰማ የሚመስለው ተሳድቦ አድራቂ ስለበዛለ ታዋቂ የሚመስለው ሰው ይሄ ይጠቅማል፣ የታሸገ ምግብ ይጠቅማል፣ ፕላስቲክ ቄጠማ ይጠቅማል ምናምን ስላለ የኔ ምክር የሚሆነው ልጆቻችን አደጋ ውስጥ አንጣላቸው ነው። አካባቢያችን ብርቱ አደጋ ላይ ነው። በነገራችን ላይ በጣም ብርቱ አደጋ ላይ ነን። ምልክቶቹም እየታዩ እንኳን ልንማር አንችልም። ወጣቶች ተላላፊ ባልሆኑ በሽታዎች የተጠቁ የውስጥ አካሎቻቸው መስራት አቁመው እርዳታ እየተለመነላቸው ባለበት ጊዜ ቆም ብሎ የሚያስብ ሰው የለም። ከየት መጣ ይሆን ብሎ የሚያስብ ሰው የለም። በዛው መንገድ ግን እኛው እንሄዳለን። በዛው መንገድ ሄደሽ እዛ ያረጅ ደረሰበት ቦታ ላይ ነው የምትደርሺው። በዛ መንገድ ሌላ ቦታ መድረስ አይቻልም። ይልቁኑ ለዛ አስተዋጽኦ ሊያደርጉ የሚችሉ ነገሮች ምንድናቸው? አኗኗራችን ይሆን ወይ? አመጋገባችን ይሆን ወይ? የተለወጠው ምንድነው? ይሄን ማሰብ ያስፈልጋል። እና መደምደሚያ እንኳን እስኪደረስበት ድረስ ያን ነገር ላለማድረጉ ገብቶሻል። የማይጎዳሽ ከሆነ መተው ነው በቃ። ምክንያቱም የማታውቂው ብዙ ነገር አለ ማለት ነው። የምትጠጪው ታሸገ መጠጥ አዲስ ከሆነና ያን አደጋ ሊያመጣ ይችላል ተብሎ የሚጠረጠር ከሆነ መተው ነው። ምክንያቱም ባትጠጪው ምንም አትሆኝም። ለልጅሽ ገዝተሽ የምትሰጪው የታሸገ ምግብ ኩርሽምሽሜ፣ ብስኩት አንጀቱ ጠብ አይልም፣ ግን ሊያመጣ የሚችለው አደጋ አለ ነው። ቅድም እንዳሳየሁሽ ማለት በደንብ እያሳየሁሽ እንደነበረው ማለት ነው። እና ይሄንን ከትንሹ ማሰብ ብንጀምር ነው የሚሻል የሚመስለኝ ነው። ይሄም የቆሻሻው አካል ነው ብዬ ስለማስብ በትክክል ሁሉም ሰው የራሱን ኃላፊነት ቢወጣ ቅድም እንደተባባልነው ትንሽዬዋን በሶፍት እንኳን ምሳሌ ያነሳነው ነገር በደንብ የሚገዛን ሀሳብ ይመስለኛል። እንደዛ ጋሽ ፍሬው እንግዲህ ልምድህን ሀሳብህን ስላካፈልከን ከልብ አመሰግናለሁኝ። የሸገር ኤፍኤም ቤተሰቦችን ፕሎጊንግ ኢትዮጵያ እሑድ መታችሁ ከጋሽ ፍሬው ጋር ቆንጆ ጊዜ ማሳለፍ ትችላላችሁ። ይሄን የሸገር ኤፍኤም የዩቲዩብ ቻናል ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን።